አጋጣሚ ስለወለደቻት ሳይሆን ስለወደደቻት እንዴ። አንቺ ራሱ ልጄ እያልሽ አይደል እንዴ የምትጠሪያት? እና ታዲያ ለዚህ ደብዳቤ መጻፍ ያስፈልጋል እንዴ? ቆይ አደራስ የሚያስብል ነገር ነው? ቶባ ክዳሬ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እንግዲህ ማርታ በቃ ያለው ነገር ይሄ ነው። ችግር የለውም ዳሬ። ቤቴ ውስጥ አንድ የማላውቀው ሚስጥር እየተከናወነ እንዳለ ከተረዳው ቆይቻለሁ። እኔ ማርታ ካሰብኩበት ደግሞ ቀላል ነገሮችን መገጣጠም እጅግ በጣም ቀላል ነው። ደግሞ በደንብ አድርገህ ታውቀኛለህ። እሺ ማርቲ፣ ቤቴ ውስጥ ምን እየተከናወነ እንደሆነ ለማወቅ ከአንድ ቀን በላይ ወስድብኝ። ኤቢን ዛሬ ከክፍሏ አስወጣት። ክፈትላት። እሺ አሁን ወደ ሰላም ወሰደኝ። በቃ ኤቢ ያየችውን ያወቀችው ነገር እንዳለ ውሸት እንደሆነ ልንክር ተስማምተናል። ምን ነው የምትክዱት? ኤቢ በስከ መጨረሻ የሰው ነፍስ አጠፋች። አርጁን የሚባል አፍቃሪዋ እንደምታውቁት ያው በሯ ላይ ሲያንዣብብ ነበረ ረጅም ጊዜ ሲወዳት ሲያፈቅራት፣ እሷ ግን እየተጫወተችበት እንደሆነ ሲገባው ሳይሆን ከመጀመሪያው የሚያውቃል። በመጨረሻም በሰው ሊያስፈራራት ቤት ውስጥ ዱርዬ ልኮባት አብሮ ገብቶ እንደዛ እንዳያችሁት ደብድበው ወድቋል ማለት ነው። ይሙት አይሙት አብረን የምናየው ይሆናል። ነገር ግን በጣም አስጊ ነው። ምክንያቱም አባቷም ረግሟታል። በጣም አዝኜብሻለሁ ኤቢ፣ አብጌል በጣም ነው ያዘንኩብሽ ብሏታል። ምክንያቱም ለማርታ እውነቱን ስለተናገረች ሚላትን ሁሉ አልሰማ ስላለች። ማርታም እየበረረች ዳጣ የሰላም ልጅ ናት እንዳለቻት መጀመሪያ የደወለችው ሰላም ጋር ነው። ከዛም ሰላም ጋር ደውላ እኔ ምልሽ ሰላምዬ ካለቻት በኋላ ሰላም ምጥ ተይዛ ወደ ሆስፒታል ትሄዳለች። ከዛም ማርታም ደንግጣ ደረጀን እሱ ጋር ደውላ ሰላም ምጥ ይዟታል ምናምን እያለች እንዴ ታዲያ ምንድን ነው እንደዚህ መሆን ምናምን ይላታል። እሱም እሺ በቃ ና አሁን ወደ ቤት መኪና ይዘህና እንሄድላት ትለዋለች። እሺ ብሎ ወደ እሷ ሄዶ ወደ ሆስፒታል ይሄዳሉ። ነገር ግን እየሄዱ መንገድ ላይ አብጌል ያለቻትን በሙሉ ለደረጀ ትነግረዋለች። ደረጀም እና አብጌል ያለችሽን አመንሻት? አይ እንዴት ብሎ ይታመናል? ሰላም መቼ ከኛ ቤት መቼ ወጥታ አርግዛ ወለደቻት? መቼ አሳደገቻት? መቼስ ነው ያረገዘችው? እድሜ ልኳን እኛ ቤት ነው የኖረችው። መቼ? ወይስ ከኛ ቤት ሳትመጣ በፊት? በፍጹም ሊሆን አይችልም ትለዋለች። ነገር ግን አብጌልም በፍጹም ምንም ነገር ሳታረጋግጥ እንደዚህ አትልም ብላም ጥርጣሬ ውስጥም ገብታለች። ቤቱ ሊበጠበጥ ምንም አልቀረውም። ደረጀንም አንተስ ቢሆን ምንድን ነው እንደዚህ የሚያደርግህ? የሆነ ነገርማ አለ። የሆነ ነገር ቤቴ ውስጥ እየተካሄደ ነገር እንዳለማ እየተሰማኝ ነው። ስለዚህ እደርስበታለሁ ሁሉንም ነገር ትለዋለች። እኔ ማርታ ደግሞ ታቀኛለህ፣ የሆነ ነገር ፈልጌ በፍጹም አያመልጠኝም ትለዋለች። እሺ ማርቲ፣ እኔ እንደነገርኩሽ ነው። አብጌል ምንም አላየችም። ያንም ያየችው ሰላም ዳጣ የሰላም ልጁና ሳይሆን ሰላም ወዳት እንጂ ወልዳት አይደለም። ስለዚህ ምንም አብጌል የምትልሽን ባታምኛት ጥሩ ነው። አትመኛት፣ አብጌል ልክ አይደለችም ይላታል። ማርታ ግን ውስጧ በጥርጣሬ እኔ ችግር የለውም ሁሉንም ነገር መገጣጠም እችልበታለሁ
ብላ አስፈራርተው ፈርቷል ማለት ነው ደረጀ። ይሄ ነገር እስከ መቼ ሚስጥር ሆኖ እንደሚቀጥል ምንም የሚታወቅ ነገር የለም። ዳጣም በጭንቀት የሰላምን መውለድ መታመም ምጥ መያዙን ሰምታ እየተጨነቀች ትገኛለች። ውስጧ ይነግራታል ይመስለኛል ለሰላም ሲባል በተለይ በእርግጥ ዳጣ ለሁሉም አሳዛኝ ነች፣ ግን ለሰላም ሲባል ሞር በጣም ታስባለች፣ በጣም ትጨነቃለች። ውስጧ እየነገራት ይመስለኛል። እናም በጣም ተጨንቃ ደረጀን በተኛበት ሌሊት ካልሄድን በቃ ስለ ሰላም የሰማሁ ነገር የለም ትለዋለች። እንቅልፍ የሚባል አልተኛውም ትለዋለች። ደረጀ ግን ለጥ ብሎ ነው ያደረው። የእሱ ልጅ እንደሆነ እያወቀ እንኳን ያን ያክል ምንም አልመሰለውም። በእርግጥ ደረጀ ያለበት ሁኔታ በጣም አስፈሪና አሳዛኝ ነው። ሆኖም ግን ያው ተፈጥሯል አንዴ። ስለዚህ ወንድ ልጅ እስከ ቃጭሉ ተወልዶለታል ማለት ነው። ማርቲ ያላወቀችው ያልሰማችው ጉድ ለናታን ደውላ ሰላም ወንድ ልጅ የሚያምር እስከ ቃጭሉ ተወልዷል ትለዋለች። ናታንም በጣም ደስ አለው። በእርግጥ ያ ልጅ የደረጀ እንደሆነ የሚያውቁት ሰላምና ደረጀ ብቻ ናቸው። ደረጀም አሁን ነው ያወቀው። ያው ታውቁ አይደለ በስካር መንፈስ ስለሆነ ያደረገው ማለት ነው። እናም ወደ ሆስፒታል ገብታም በሰላም ወልዳለች። አብራትም ያለችው ማርታ ናት። ነገር ግን ይሄ ነገር እስከ መጨረሻው አይቆይም። ሁሉንም ነገር ማርታ ትሰማለች፣ ታውቃለች። ምክንያቱም አቢጌል ካነፈነፈች የማትደርስበት ምንም ነገር ስለሌለ አቢጌል አሁን አነፍንፋ ሁሉንም ነገር ልደርስበት ጫፍ ላይ ደርሳለች ማለት ነው። እንግዲህ በአሁኑ እስር ቤት ካልገባች ይሄ ልጅ ከሞተ በእርግጠኝነት እስር ቤት ስለምትገባ በጣም ከባድ ነው ለአቢጌል። አንዳንዴ ሰው የሚላንንም መስማት ጥሩ ነው። ምክንያቱም አሁን እሷ ለአባቷ ምንም የሚላትን ነገር ስላልሰማች በጣም ከባድ ነው የሚሆንባት። በጣም ማለት ነው እንደ እርግማንም ጭምር ነው የረገማት ማለት ነው። አቢጌል እውነት ለመናገር የማትማር ልጅ ናት እና እዚህ ውሃ ብቻ ነች። እውነትም ውሃ። እኔ የምልህ ናታን እንዴት ነው ግን ልጅ የሚወለደው ትላለች። የሰላም ልጅ አሁን በምንድን ነው የሚተነፍሰው? ሆዷ ሁሉ ውጥርጥር ያለ ነው። በየት በኩል ነው የሚተነፍሰው ትላለች ማለት ነው። ውሃዬ እኮ እውነትም ውሃ ነች። እውነትም ውሃ ማለት ነው። እና በጣም ነው ደስ የምትለው ማለት ነው። እውነት ለመናገር ይሄ ድራማ በጣም ድራማ አይደለም፣ እውነት በጣም አስተማሪ ነው። በጣም ብዙዎቻችን ልንማርበት የሚገባ ህይወት ነው። በተለይ ደግሞ ከደረጀ እና ደግሞ አቢጌልም በጣም አስተማሪ የሆነ ምርጥ ድራማ ነው ማለት ነው። የማርታ የዋህነት የማርታ ምስኪንነትም እጅግ በጣም በዛ። ያው አቢጌል ልጁን እንደዛ ስትደበድቡ ናታን መቶ ነበረ እና ልጁ ሲወድቅ እጅግ በጣም ደንግጦ እንደምታዩት ደንግጦ ግርር ብሎ ነው የቆመው ማለት ነው። ምክንያቱም ልጁ እሷ የመታችው ብቻ ሳይሆን የኩሽናው የኪችን ካቢኔቱ ጠርዝም ስላገኘው በጣም ተጎድቶ ወድቋል ማለት ነው። እንግዲህ ይትረፍ የምናየው ይሆናል። አቢጌል በጣም ደንግጣለች። ራሷን አታ እንደው መታሰርሽ ይሻልሽ ነበረ አቢጌል፣ እዛ ክፍል ውስጥ መቆለፉ ይሻልሽ ነበረ። ወጥተሽም በአንድ ቀን ያው ሰው አጠቃሽ ማለት ነው። በእርግጥ ሊያጠቃሽ ሲሞክር ምንም አማራጭ የላትም አቢጌል። እንግዲህ የአባትሽ ሐዘን እንዳይደርስብሽ ነው የምንለው ማለት ነው። እውነት በጣም በቃ ይሄን ቤት ብትንትኑን ለማውጣት እየጣረች ነው የምትገኘው አቢጌል ማለት ነው። በእውነቱ ለመጥፎ ነገር እንደዚህ መቸኮል ግን አስፈላጊ አይደለም ማለት ነው። እና ብዙዎች እንደውም ኮሜንት ላይ ራሱ አቢጌልን ባናያት ደስታችን እንደ እኔ ማየት ያስጠላ አቢጌልን እያሉ ነው። በእርግጥ ለድራማው ድምቀት ሆናለች ማለት ነው። እና አንዳንዴ ግን ኮሜንተሮች ግን በቃ እውነት የሆነ ያህል ነው አቢጌልን ባናያት የሚሉ ማለት ነው። ውድ ቤተሰቦቻችን እንግዲህ ቀጣይ እንዲደርሳችሁ ላይክ እና ሼር ሰብስክራይብ ያድርጉ ቻናላችንን።